ወዳጃችን መቼም አሸዋ ለምን ይጠቅማል ቢባሉ ዝንጥ ያለ ግንብ ለመገንባትና ለመለሰን ነው ብለው ሳያቅማሙ እንደሚመልሱ እርግጥ ነው። ግን እንደው አሸዋ ግንብን ብቻ ሳይሆን የተራባ አንጀትንም ልስና አድርጎ ከረሃብ ይገላግላል ቢባሉስ? አው ሀገረ ህንድ ላይ አሸዋ የአቶ ራጅን ሆድ እየለሰነ ማጥገብ ከተያያዘ እነሆ 25 ዓመታት ተቆጥረዋል። ለወትሮ ብዙዎቻችን የጎረስነው ምግብ ውስጥ ያለሙያው የተገኘ አሸዋ ብንቆረጥም ስቅጥጥ ብሎን መላ አካላችንን ውርርስ ያደርገን ነው የምናውቀው አይደል? ህንዳዊው ያሸዋ ሰው ግን ቀለቡ እንዳለ አሸዋ ከሆነ አመታት ተቆጥረዋል ይላል ሚረር ድረገጽ። አጃኢብ ነው እኮ እናንተ። ሳይቸግር ጤፍ ብድራ ለኢትዮጵያ ሰው አሁን ካልጠፋ ስንትና ስንት ምግብ አሸዋ ማሻመድን ምን አመጣው የሚል ጥሞና ባለው ዘገባው አቶ ሃንስ ራጅ ይባላል። የ45 ዓመት ጎልማሳ ህንዳዊ ሲሆን በየቀኑ ትሪ ሙሉ አሸዋ እየሰፈረ ስልቅጥ አድርጎ መብላት ከጀመረ 25 ዓመታት ቢቆጠሩም አንድም ቀን ቆነጠጠኝ ጎረበጠኝ ብሎ አያውቅም። እንዲህ ባልተለመደ መልኩ ከዕለት ተዕለት የምግብ ዝርዝር ውስጥ በቀዳሚነት አሸዋን ያስቀመጠው ራጅ ይህ ድርጊቱ በበርካቶች ዘንድ ያሸዋ ሰው ወይም በእንግሊዘኛው አፍ ሳንድማን የሚል ቅጽል ስም አሰጥቶታል። ካሸዋ በተጨማሪ ደቀቅ ያሉ ኮረቶችንና ስብርባሪ ጡቦችን በትሪ እየሰፈረ ወደ ሆዱ የሚያጋባው ራጅ ቀለቡን ለመስፈር መንደር ለመንደር ዞር ማለትን አልፎ ያዘወትራል። ባልተለመደው አመጋገቡ ሳቢያ አንድም ቀን እንዲች ብሎ አሞኛ ያውቅም የሚለው ራጅ እንግዲህ የ25 ዓመታት ተቆጥሯል አሸዋና ኮረት እየተመገብኩ መኖር ከጀመርኩ በጣም በፍቅር ነው የምበላው እና ደግሞ ችግር ይፈጥሩብኛል የሚል ሐሳብ አድሮብኝ ያውቅም ሲል ነው የተናገረው። विदाई मोहरम था मेरा ट्रेन नहीं पड़ता है और जिस दिन मोहरम ना था जो दिन उसके बाद ट्रेन शुरू मेरी पेट पानी बनता था पेट में पता है जब ገና ወጣት ሳለው ነበር ይህንን ነገር የጀመርኩት። አሁን ላይ በቃ ልክ እንደማንኛውም ምግብ ነው አሸዋና ኮረት የምበላው። ሳስበው ልክ ለግድግዳ ጥንካሬ እንደሚሰጡት በአሸዋ ውስጥ ያሉት ንጥረ ነገሮች ለኔም ጥንካሬ ሰጥተውኛል የሚለው ራጅ አፌም ላይ ሆነ ሆዴ ላይ አንድም ችግር ፈጥሮብኝ አያውቅም። የጥርሶቼን ጤናማነትማ አትጠይቁኝ፣ እኔ ነኝ ያለ ጠንካራ ድንጋይ ቁርጥም ማድረግ ይችላል ሲልም ነው የሚናገረው። በግንበኛነት ሙያው ህይወቱን የሚመራው ራጅ የስራው ጸባይ ያሸዋና የኮረት ቀለቡን በቀላሉ መስፈር እንዲቻለው ምቹ ሁኔታ የፈጠረለት ሲሆን አልፎም በቅጡ ካልተገነቡ የሰዎች ግንቦች ላይ ጡቦችን እየመዘዘም እንደሚመገብ ይናገራል። ወዳጅ ዘመዶቹ እረተው አንተ ሰው እረተው ባልጠፋ ምግብ ምንድነው እንደዚህ መሆን እረተው ራጅ ብለው ሊገስጹት ቢሞክሩም አሸዋንና ራጅን ምግብና ተመጋቢ ከመሆን ማቆራረጥ አልተቻላቸውም። ከእንዲህ ያለው ጉድ ለመገላገል ፍላጎት እንደሌለው የሚናገረው ራጅ የኮረት ጣዕም እንዴት እንደሚያስደስተኝ አጠይቁኝ። አሸዋ ከዳቦ በሻይ ጋር አንድ ላይ በላለሁ። አሸዋ ከሾርባ ጋርስ ብትሉ እኔን በጤና እንድኖር ያደረገኝ ይሄ ነው። የተለመደውን ምግብ የሚበሉ ሰዎችማ እየታመሙ ይወድቁ የለ እንዴ? እና ለምን ብዬ ነው አሸዋና ኮረት ከመብላት የምቆጥበው ሲልም አስተያየቱን ሰጥቷል። ወዳጃችን አቶ ራጅ ያሸዋው ሰው የተጠናወተው ነገር የሕክምናው ዓለም ሰዎች በፈረንጅኛው አፍ ፒካ ሲሉ የሚጠሩት ያልተለመዱ ነገሮችን የመመገብ ነገር እሱ እንደሚለው እስካሁን በጤናው ላይ ምንም ጉዳት ባያደርስበትም አይደለም ትሪ ሙሉ አሸዋና ኮረት ተበልቶ ይቅርና ብዙ ጊዜ በደንብ ያልተለቀመ ምስርና ክክ ወጥ ላይ የምናገኛቸው ያሸዋ ቅንጣቶች በራሳቸው እንዴት እንደሚያደርጉን እኛ እናውቀዋለንና ጎመን በጤና እንዲለኛ ሰው አሸዋን ለግንብ ተገቢውን ምግብ ደግሞ ለሆድ ብለናል።